ምን ላይ ደረሰ መጨረሻ ላይ መኃልየ ዘሰሎሞን ላይ ወደቀ። የእግዚአብሔር የሙሽራይቱ ፍቅር የሚናፍቀው አንድ አዳም ስሚዝ አንድ ቀን ሽው ብሎት ከእንቅልፉ ሲነሳ እንደዚህ ነው ብሎ ያለውን ነገር ተቀብለንኛ በዛ መንገድ መሄድ አለብን እንዴ? እውነት ራሷ በራሷ ስልጣን ናት፣ ኃይል ናት። እሷን ለመናገር ከመከርኩኝና እሷን ልትረዱ የምትችሉ ከሆናችሁ definitely we will have a shared world view. ይገርማችኋል። የፈለጋችሁት ብትሄዱ ወጣችሁ ወርዳችሁ እውነትም ነው የምትሉት። ልክ እንደ ጠቢቡ ሰለሞን ማለት ነው። መርምሮ ከፀሐይ በታች አደገኛ ፍልስፍና እኮ ነው መክብብ ላይ ያለው የኤክሊሲያስቲከስ የሚለው ላይ ፈልጎ ከፀሐይ በታች ማቅናት አይቻልም፣ ጎዶሎን መቁጠር አይቻልም። he went in በህይወት ዘመኔ ሁሉን መርምር ያለ ነው የሚለው ፊሎሶፊካል ኢንዴቨር ማለት ነው። ግን ምን ላይ ደረሰ መጨረሻ ላይ መኃልየ ዘሰሎሞን ላይ ወደቀ። የእግዚአብሔር የሙሽራይቱ ፍቅር የሚናፍቀው so that is the final stage of Solomon is መኃልየ ዘሰሎሞን. It's not a romantic መኃልየ ዘሰሎሞን. It's a deep mystical union of the soul with God. ነፍሴ አንተን ተጠማች። ልክ ሕፃን ልጅ እንደተወለደ አሁን ወስዳችሁ እንደተወለደም ሳይሆን ሕፃን ሆኖ ሳለ ወስዳችሁ ብታበሉት ብታለብሱት ምን ብትሉት ያለቅሳል፣ ይጮሃል። ወስዳችሁ ግን ወደ እናቱ ስትመልሱት ግን ደስ ነው በቃ የሚለው። እግሩ ይወራጫል፣ ጡቷን እየጠባ አይኗን እያየ because that is home for him. Unless I tell you honestly, unless we get back to the origin from where we have come, we are desperate, we cry, we wonder, እንደባዘንን እንደተቅበዘበዝን ግራ እንደተጋባን። ይሄ ፕሪዲስቲኔሽን ነው ካላችሁ እዚህ ላይ እስማማለሁ። ከእግዚአብሔር ውጭ መኖር አንችልም። አንድ አስተማሪ አስታውሳለሁ ዩሮፕ he said that በሰማይ በወጣን አንተ በዛለህ፣ ወደ ምድር ሲወርድ በወርድ አንተ በዛለህ፣ እስከ ምድር ዳርቻ እንኳን በበር ቀኝት ይዘኛለች። you see we are controlled, we can't ሲል ነበርና በቃ this is the fate. የተፈጠርን ከሆነን ከፈጣሪ ውጭ መኖር አንችልም። ራሳችንን አልፈጠርንም፣ ራሳችንን ወደ ህልውና አላመጣንም። We are a created being, so without the creator, the one who brought us, we can't exist. Meaningful existence. Whether we understood it, whether we like it or not, this is the brute fact. ሁለት ሲደመር ሁለት አራት እንደምትሉት theologically brute fact ነው። Without this, we are desperate. Delusion. No. Fact. ስለዚህ ፖለቲክሱም ኢኮኖሚውም ሶሺዮ ካልቸራል ሪሌሽኑም ሁሉም በቲዮሎጂ መቃኘት አለበት ብለን ነው የምናምነው። ቤተክርስቲያን ለጨለማው ዓለም ማብራት አልነበረባትም ወይ? ሃይማኖት ራሱ አይጠየቅም ወይ? እውነት ነው፣ ይጠየቃል። ከእንትናችን ከሮላችን እኮ ውጭ ወጥተናል። እሱ ነው ደግሞ እኮ አደገኛው። እንደዚህ አጥርቶ አይቶ ማህበረሰቡ ሊሄድበት የሚገባውን መንገድ ማሳየት ካልቻለ፣ አይናማው ሰው አይነ ስውሩን መምራት ካልቻለ ተያይዞ ገደል ነው። ስለዚህ how far the church or the fathers or the theologians have come to understood this reality as a real realityውን as a real ተረድተው ለማህበረሰቡ መትረፍ አለብን። yes ይሄ ምንድነው ምንለው እኮ አለ ሊበሬሽን ቲዮሎጂ የሚሉት እኮ አለ። አሁን እዚህ ኖርዝ አሜሪካ ማነው ይሄ ሳውዝ አሜሪካ ያሉት እንደ ምናምን ብራዚል ምናምን ያሉት ቲዮሎጂ ለማህበረሰብ ግብአት መዋል አለበት ብለው የሚከራከሩ የራሱ የሆኑ እይታዎች ቢኖሩትም፣ ስለዚህ yes መሞገት አለበት። ከዚህ አስተምሮ ከዚህ አኗኗር ከዚህ ቲዮሎጂን በተረዳንበት መልክ ከምንገልጽበት ህይወት ቤተክርስቲያን መውጣት የለባትም። ከወጣች ሲዩሳይድ ነው፣ ራሷን ነው የምታጠፋው። እንላለን አሁን የኢትዮጵያ ስነ ምግባር ማዕከል አለን፣ ቅድም ሲያስተዋውቅ ሰምታችሁ ከሆነ እና እኛ የስነ ምግባር ተቋም ሆነን ስነ ምግባራዊ አለመሆን አንችልም።
በቃ አለቀ። ራይት ኮረፕት በሆን አንችልም። ዊ ቼንጅ አወርሰልቭስ። የሥነ ምግባር ተቋም ሆኖ ከሥነ ምግባር ውጭ የሆነ ነገር መስራት አንችልም። ብንሰራ ግን ሱሳይድ ነው የምናደርገው። በቃ ተቋማችንን ራሳችንን የምናጠፋው ግልጽ ነው። በቃ ዲስ ቤተ ክርስቲያንም እውነትን ክርስቶስን ተረድታ እንደ ክርስቶስ መኖር ካልቻለች ራሷን ነው አትችልማ። በቃ መልኳ እሱ ነው። ከዛ መልክ ከወጣች ራሷን ነው እያጠፋች ያለችው። ይሄ መታወቅ አለበት። ኦገስቲን ነፃ ፈቃድ የለውም ቢኮዝ ኦፍ ኦሪጂናል ቅድም አድሬስ አድርጌዋለሁ ይመስለኛል በደምብ ሳሳውም ቢሆን እሱ ከዛም አልፎ ኦገስቲን ቶታል ዲፕራይቬሽን የሚል ነገር አስቀምጧል። ይሄ ከክርስቶስ በፊት የስ ከክርስቶስ በኋላ ግን ኖ ነው የምንለው። ከኦገስቲን ጋር የምንጣላው ይሄ ነው። ክርስቶስ አስወግዶልናል። አሁን እኛ በገዛ ፈቃዳችን ነው ኃጢአት እየጎተተ በየምድጃው የሚጥለን እንጂ ኦልሬዲ ፓወሩን ሰብሮት የእሱን ፓወር የራሱ የክርስቶስን ፓወር ሰጥቶን ክርስቲያኖች ብሎ ስሙን ሰጥቶን ስጋውን በልተን ደሙን ጠጥተን እሱን ሆነን መኖር የምንችልበትን አቅም ሰጥቶናል። ስለዚህ ከዚህ በኋላ በገዛ ፈቃዳችን ፍላጎታችን ነው ባርነት ውስጥ የምንገባው እንጂ በተጽዕኖ ስር እንዳንወድቅ አስወግዶልናል ነው ባጭሩ ስንመልሰው። የቶማስ አኩይናስን ሚሳርጌው ይሆን ነጥቡን ምናልባት ትነግረኛለህ። የእግዚአብሔር ኃይልና የሰው ነፃ ፈቃድ ቶማስ አኩይናስ እሱ ራሱ በአሪስቶትል ፐርስፔክቲቭ ነው ቴዎሎጂን ሊመለከት የሞከረው። በጣም ነው ያው እኛም አንቀበለውም ቶማስ አኩይናስ። የካቶሊኮች ግን ያው ቅዱሳችን ነው የሚሉት እንደ ሳቤ ነው ያነሳው። ሹር የስ ፖይንቱ ግን ምንድነው? እግዚአብሔር ፈርስት ኮዝ ነው፣ የሰው ልጅ ደግሞ ሰከንድ ኮዝ ነው። እንዲህ ያለ ነው እያስቀመጠ የገለጸው። ግን የስ the first mover the unmoved mover ይሄ ኤግዚስተንስ ኦፍ ጎድን ስንመለከት the efficient cause the unmoved mover እያለ ያስቀመጣቸው ነገሮች እኮ አሉ። ግን ይሄንን ቴዎሎጂን በፍልስፍና መንገድ ለመግለጽ ሲሞክር ግን የክርስትናን ሰብስታንስ ክርስቶሳዊ መገለጫዎች በተለይ እንደ ኦርቶዶክስ ሚስቲካል አስፔክት የምንለውን ያጎለዋል እንጂ እውነት ነው እግዚአብሔር ካለ መኖር ወደ መኖር አምጥቶ ሕይወትን ፈጠረ። የመጀመሪያው ፈርስት ኮዝ ነው። የሰው ልጅ ደግሞ ከተፈጠረው ደግሞ ቤትን ይሰራል፣ ፕሌን ይሰራል፣ መኪና ይሰራል። we are the first cause እንጂ እግዚአብሔር መኪና ሰርቶ አልሰጠንም። ስለዚህ we can also be a creator the second cause መሆን ደግሞ እንችላለን። ይሄ አይጣላም። the whole የፍልስፍና ነገሮችን ያየበቱ ፐርስፔክቲቭ ግን ፍልስፍናዊ ነው የኦገስቲን። በዚህ ምክንያት የሚረብሹ ነገሮች አይጠፉትም። የእግዚአብሔር ኃይልና የሰው ነፃ ፈቃድ ያስፈልጋል ለመዳን። አዎ አይ ቲንክ እስካሁን በገለጽነው ነገር አንደርስቱድ የሆነ ይመስለኛል። ፊሎሶፊ should be viewed by theology yes but which theology? እንግዲህ የትኛው ቴዎሎጂ ነው አይምሮን የሚያሳምን ሪሊ ወደ ህይወት ወደ ማንነት እንድንመጣ ያደረገን ብሎ የመመርመሩ ድርሻ ያንተ ነው ወንድሜ። ፊሎሶፊማ has to be under the power of theology ብለን ዘግተናል። በቃ ከዚህ በፊት ተችሏል ወይ? ያ honestly speaking it sounds some kind of ideal ይመስላል አሁን ይሄንን ስንናገር ማለት ነው። ግን Christ never taught that is impossible. የማይሆን ነገር አላስተማረንም። እኛ የማድረግ አቅማችንን አተን ነው እንጂ የማይሆን ነገር አልነገረንም። እናንተ የዓለም ብርሃን ናችሁ ካለ ያለኛ ዓለሙ ጨለማ ነው ማለት ነው። ስለዚህ የዓለምን ጨለማ መግፈፍ እንችላለን ማለት ነው። ካልቻለን የኛ ችግር ነው። ባለማመን ከሱ ጋር አንድ ባለመሆን ምክንያት ኢንኬፔብል ሆነን ነው እንጂ we can እንችላለን። ስለዚህ ቴዎሎጂ ኦሪየንትድ የሆነ ፖለቲካል ሲስተም መፍጠር ይቻላል? ይቻላል። ዋይ ኖት? ኢኮኖሚ ሲስተም ይቻላል። የቀደመው ያ ስጋዊው ገዘፈና ወጣና ኢን ተርምስ ኦፍ ኢኮኖሚ አዳም ስሚዝ ሰልፍ ኢንተረስት ላይ አስቀመጠው ኢኮኖሚያችንን። ይሄም እንደዚህ ኢንቪዚብል ሃንድ የሚባለው ምናልባት ታውቁት ከሆነ
ስለዚህ እኔም ለሆዴ ስል ነው ዳቦ ቤት የሄድኩት። ዳቦ ቤትም ለራሱ ሆድ ሲል ነው ዳቦ ቤት የከፈተው አይደለም። እና ለየራሳችን ጥቅም ስንል ተገናኘንና ተለዋወጥን። ስለዚህ at the ground of market exchange is self interest. never no ብሎን እርፍ ማለት ነው። ኖ እኛ የምንለው ምንድን ነው? ከዛ በኋላ ምን ተፈጠረ? ቢዝነስ ምን ሆነ? ኮምፒቲሽን ሆነ። ኮኦፕሬሽን መሆኑ ቀርቶ ኮምፒቲሽን ሆነ። ራት ሬስ፣ መሻማት፣ አንዱ አንዱን የጣለው የራሱን ጥቅም ብቻ ለማሳካት የሚሮጥ ኢጎ ካልቸር፣ ኢኮኖሚክ ኦሪየንትድ የሆነ ኢጎ ካልቸር ተፈጠረ። ይሄ አሁን በጥሎ ማለፍ ነው ያለ ነው፣ ፖለቲካውም ኢኮኖሚውም ማለት ነው። which is animalistic world፣ ለኛ የሚገባ ያልሆነ ማለት ነው። ስለዚህ አንድ አዳም ስሚዝ አንድ ቀን ሽው ብሎት ከእንቅልፉ ሲነሳ እንደዚህ ነው ብሎ ያለውን ነገር ተቀብለን እኛ በዛ መንገድ መሄድ አለብን እንዴ? በጣም እኮ ነው የሚያሳዝነው። ኖ በቃ ኖ እሱ እኮ ነው still for your surprise still now the economy is dependent or grounded on self interest. self interest ማለት የሌላ ሰው ኢንተረስት መግዳት ማለት አይደለም። ሴንቲሜንታሊዝም ሞራሊቲ ያለው አይደለም። እሷ ላይም ብዙ ነገሮች አሉ። ሰልፍ ኢንተረስት፣ ሰልፍ ላቭ፣ ሰልፊሽነስ ምናምን ብንለው ሁሉ ዋለም ማደረም ኢቭን ሰልፍ ላቭ እንኳን ራሱ አሁን ሰልፍ ላቭ ትላለች አለ ወንጌል ላይ ራሱ ባልንጀራችሁን እንደራሳችሁ ውደዱ የምትል ነገር አለች። እሷ እንኳን ይገርማል። መጀመሪያ እግዚአብሔር አምላክን በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ኃይል ውደድ ካለ በኋላ ነው ባልንጀራን እንደራስ ውደድ የምትለው። ኢጎ የሚባል የለም ክርስትና ውስጥ። ልብም ነፍስም ጉልበትም ሁሉ ጥርግ ብሎ እግዚአብሔርን ከወደደ ምን ተረፈ? አንተ ውስጥ ያለው የእግዚአብሔር ፍቅር ነው ማለት ነው። የእግዚአብሔር ፍቅር ደግሞ ሳክሪፊሻል ላቭ ነው። ክርስቶስ ያሳየን ራስን አሳልፎ የመስጠት ፍቅር ነው። እሱን ነው፣ በሱ ፍቅር ነው ባልንጀራን ውደድ የሚለን። ስለዚህ እኔ ልብላ እያልክ የምትሻማ ሳትሆን የምትሆነው how can I support him? እኔ ልበላም አይደለም ኖ አይደለም እንደዛም ጥግ ወስደነው በዚህ ልክ የምናስቀምጠውም አይደለም። እኔ ልብላ ብቻ ሳይሆን at least you have to be cooperative ካስፈለገም ደግሞ በዛ ጥግ ብትወስደውም አሁን ባነሳው ልክ ብትወስደውም አዎ ቆይ yes let me እናትህንና አባትህን አስታውስ። your father and your mother sacrificed their life not to benefit from you. እሱ ነገ ስራ ይዞ ደሞዝ አግኝቶ እኛን ይጦራል ብለው አይደለም። እንደዛ መስዋዕትነት ዋጋ ከፍለው በሰው ፊት ሁሉ እስከሚያሱ ድረስ አንተን ያሳደጉት። በሞት ያማቸዋል። ኖ let me the view ማለት ነው፣ እሳቤው ማለት ነው። እሳቤው because of their sacrifice that you have become human። አሁን የደረስከው በእነሱ መስዋዕትነት ነው። መስዋዕትነት ህልውና ይፈጥራል። መስዋዕትነት እነሱ ለአንተ ሲኖሩ አንተ ለእነሱ ትኖራለህ። እኛን የሚያኖረን ይሄ ነው። እኔ ለአንተ እኖራለሁ፣ አንተ ለእኔ መኖር አለብህ። ለእኔ መኖር አንተ ታስፈልጋለህ፣ ለአንተ መኖርን ያስፈልጋለሁ። የህልውናዬ መሰረት ነህ። በኡቡንቱ ቲዮሪ ምናልባት ኡጋንዳ ያለው I exist because of you። ይሄ እኮ ነው። ይሄ ነው ኖ ኦኬ you can stand there yes የሚያልቅ ነገር አይደለም። ናቹራል ኢቪል ቅድም ያልከውን ነገር እንሰደው መሰለኝ። ሁሉም ጥያቄ አይመለስም በሚለው እንሰደው መሰለኝ አይደለ? I think yes ከዚህ በኋላ ራሱ ኦልሞስት ወደ 7 ጥያቄዎች አሉ። ይህ እውነት ነው። ለምን ሁሉም ዛሬ መመለስ አለበት እንዴ? ይቆየን but it's too much. I think what I tried to deliver you is too much. በጣም ብዙ ነገሮች ሼር ለማድረግ ሞክሬያለሁ። even take time and digest ለማድረግ ሞክሩ። ብዙ ነው ያነሳ ነው። theology has a lot to say honestly speaking። በሁሉም ነገር ላይ ብዙ የምንላቸው ነገሮች አሉ። የሚሰማን ካገኘን ሼር ለማድረግ
ዝግጁ ነን እና ስለሰማችሁኝ ከልብ ነው የማመሰግነው። ይሄንን ሳስቀምጥ ይሄንን ሳስቀምጥ ኢምፖዚሽን አይደለም። I will never think of that. ይሄ ኢምፖዚሽን from external to internal አይሆንም። It has to come from within. ውስጣችሁ እንዲገባ ነው። ያ ደግሞ ከኛ በእግዚአብሔር የተፈጠረን ስለሆነ የመግባት አቅም አለው። unless we are stubborn ካልሆነን በቀር እንደው ዝም ብለን እንደው አይደለም እንደ ፈርዖን ያለ አይነት ድርቀት ካልሆነ በቀር if we are open, honestly speaking ቅዱስ ጳውሎስ ምን ይላል? በነገራችን ላይ የክርስቶስ አእምሮ አለን ይላል። የሚገርም እኮ ነው። in terms of intellectuality ማለት እኮ ነው። even in terms of reasoning እንኳን ብታስቡ በአእምሮ ልዕልና ኢንቴሌክቹዋል ኤሊትስ በሚለው እንኳን ሌቭል እንኳን ብንናገር የክርስቶስ አእምሮ አለን። we think the way how Christ is thinking እኮ ነው የሚለው እና ምን አለ? አእምሮን ሁሉ እንማርካለን፣ እናሸንፋለን አለ። እንማርካለን። መማረክ ማለት to be attracted, to be convinced, to be open and be able to accept ማለት ነው። በመማረክ ነው እንጂ በማሳመንና በመማረክ ነው። እንደዛ ነው እመቤታችንም ያመነችው። እንደዛ ነው ክርስትና የምናምነው እንጂ በኃይል አይደለም፣ በኢምፖዚሽን አይደለም፣ በስልጣን በመናገር አይደለም። እውነት ራሷ በራሷ ስልጣን ናት፣ ኃይል ናት። እሷን ለመናገር ከሞከርኩኝና እሷን ልትረዱ የምትችሉ ከሆናችሁ definitely we will have a shared world view ይኖረናል ብዬ ነው የማስበው። በጣም ነው የማመሰግነው። እግዚአብሔር ይስጥልኝ።